አይቼ ነው የመጣሁት። እሱ ምንድነው ሰይድ እንግዲህ በቃኝ ሰለቸኝ ልጆችን አሳየኝ አለ ማለት ነው። እኔም ደግሞ ለአንዴና ለመጨረሻ ጊዜ ላላዳግም እሱም ላያዳግመኝ ቃል በተመልካቾች ፊት አልገባለሁ ማለት ነው። ልጆቹን እኔ አርግ ያልኩትን ነገር ማለት ነው አርግ ያልኩትን ነገር ካደረገ ነገውኑ ወስጄ ልጆቹን አሳየዋለሁ። ባልታረቀው እንኳን ልጆቹን በፈለገ ሰዓት አሳየዋለሁ ማለት ነው። ይሄ የኔ ቃል ነው፣ ቃል አይታጠፍም። በእናንተ ፊት ቃል ገብቻለሁ። ግን አድርግ ያልኩትን የሚያደርግ ብቻ ከሆነ ማለት ነው። የምፈልገውን ነገር አደርጋለሁ ብሏል ለራሱ ማለት ነው። ወጥቶ እኔ የምፈልገውን እናገራለሁ ማለት ነው። ግን ከዛ በፊት ማለት ነው ቪዲዮውን እያየሁ አዩ ያወራቸው ነገር በጣም ስላሳቀኝ እስኪ የሷን ቪዲዮ እያየሁኝ ምን ነበር ያለችው? ወደ የመን እንግዲህ ሰይድን ተከትላ ልትሄድ ነበረ ማለት ነው። የሴት ጀግና በጣም ነው የምወደው። የሴት ጀግና ቆራጥ ማለት ነው። አንደኛ ሀገር ሰርግ ነበርና ባሏ ያው እኛ ሀገር ታውቃላችሁ ዱላ አለ። በዱላ ረብሻ ሲመጣ የዛኛው ወገን ማሸነፍ ጀመረ ማለት በብቃትም በሰል ያሉ ናቸው ምናምን ነገርና ባሏ ተመታባት። እጁን ሲመታ ልጅቷ ጠብደልናት ልክ እንደ ሱመያ ፈረስ ነው የምታህለው። ዱላ ከየት እንዳመጣሽ አይታወቅ ገባችባቸው አልኳችሁ። ገባችባቸው በጣም ሰውን ጉድ አስብላ ባሏን አድና እጁን ተቀጠቀጠ። ይሄን እጁን ከዱላ ጋር ሲማከዝ እጁ ያጥንቱ ተከሰከሰች። ያ ባሏን አትርፋ እና ጀግና ሴት ጥሩ ነው። ጀግንነቱን አለ አይደለም ማረግ ባለበት ቦታ ላይ በራሳችሁ ላይ ሰው ቁማር እጫወታለሁ ሲል እንዴተው እንጂ አንተ እኔ ሴት በመሆኔ ሴት ልጅ በመሆኗ ሴት ልጅ መናቅ የለባትም። ሴት ልጅ ውድ ናት። ሴት ልጅ እንቁ ናት። የወንድ ልጅ አይን ማረፊያ ናት ሴት ልጅ። ለምንድን ነው የሱን ደስታና የሱን እንትን የእናንተ ጥቅም በስንቱ ይወራል? ያው መቼም አንዘርዘረው እንጂ ማለት ነው። ሰላም አለይኩም ወራህመቱላህ። ወሬ አበዛሁባችሁ። እንዴት ናችሁ ቤተሰብ? ደህና ናችሁ ወይ? ሸጋ ናችሁ? እና ዛሬ እንግዲህ ሱመያ ለሰይድ ወሰናለች ልጆቿን ልታሳይ። ግን ሸርጥ አለ፣ ሸርጥ ትልቅ ሁዱድ። ያንን መስመር ካለፈ ልጆቹን አያል፣ ካለበለዚያ ልጆቹን አያይም። ቀልድ የለም እንደዚህ። ከመረረህ እየመረረህ ዋጠው ይገባሃል። እና እስኪ ትንሽ ግን ላይክ አድርጉ ቤተሰብ፣ ሰብስክራይብም አትርሱ። ወንድማችሁን ማበረታታችሁንም አትርሱ። የማይከፈልበት ነገር የምታበረታቱ ደግሞ እውነት ለመናገር ቃላት የለኝም። መጨረሻ ላይ አንድ የምነግራችሁ ሚስጥር አለች። እስከዛ ድረስ ግን አበረታቱ። ስለሚወድ ነው። ግን ያንቺና ወይም የዛ ሰው ገንዘብ አወዳደድ ያ ሰው ለፍቶ በራሱ ላይ ያገኘውን ገንዘብ ነው የሚወደው። አንቺ ደግሞ ቁጭ ብለሽ የምታገኘውን ገንዘብ ነው የምትወጂው። እሱ ነው እንጂ ገንዘብ አወዳደድሽ እኔም እወዳለሁ። የማይወድ ሰው የለም ገንዘብ ቢኖረው። ገንዘብ ነው የሚባለው ግን ብቻ ያው እና አሁን የመጣሁት ትንሽ ከአዩ ጋር ይሄን ምስል ተጨዋወተን። ብዙዎቻችሁ የሚጨንቃችሁን አላየም አላሰብኩም። በውስጥ በኩል ጭቅጭቅ ያርጋችሁ ገንዘባችሁን ማውረድ አለባችሁ። ፈልጋ ነው ምናምን ብር ፈልጋ ነው ትላላችሁ። ብር ይጠፋል፣ አብረን በልተንም እናጠፋዋለን። ትንሽ ብታገኝም ይጠፋል፣ ያው ነው እና ስለ ልጁም ጠይቄያታለሁ ያለውን ነገር መልሷም ይሄንን ይመስላል። ስለዚህ አሁን የፈለኩት ሱመያ አሁን ወደ ሱመያ ልመለስና ጠይቄሽ ነበር የኑላ ልፋት እኔን ማድከም የፈለግሽው ለምንድን ነው? የመን ነኝ አልሽ። የመን መጣሁኝ፣ ከዛ ተከትዬሽ መጣሁኝ ፍለጋ። ሮጠሽ መጣሽ፣ ከና አዩ ጋርም የተፈጠረውን አየን። ጀሚላም ጠፋች፣ ተመለሰች። እሺ እሱም አለፈ፣ ተደባደቡ እና አንዋርም ከሚስቱ ተጣላ፣ እሷም ሄደች። ይሁንሽ ትሂድ ይሁን ሄደች ትሂድ፣ ችግር የለውም። ግን አንቺ ሀሳብሽ ምንድን ነው? የምትፈልጊው ነገር ምንድን ነው? ንገሪኝ አልኩሽ እኮ። ልጆቼን አሳይኝ በቃ። እንዴት አድርጌ የማይወሽ የምን ድረስ መጣው? አላሳዝንሽም አንቺ? እሺ አንቺ ከኔ ጋር አትኑሪ አትኑሩ እና አንቺም እነሱ አትኑሩ። አንዴ ብቻ ሊያቸው ባካል ስራህ ነው ታዲያ። ሊያቸው አንዴ ብቻ አንዋር ሲነቅ አሳዝኑሽ። ምንድን ነው የምትፈልጊው? እሺ ከዚህ በላይ የምትፈልጊው ነገር ተናገሪ። አዩን የምትፈልጊው አሰርሻት፣ የምትፈልጊውን አረግሽ። የምትፈልጊው ምንድን ነው?
ምንድነው የምትፈልጊው? ከዚህ በላይ ልጆቼ ለምን አታሳይኝ? የሆነ ነገር ፈልጋለሁ ብለሽ ተናገሪ። ዝም ብለሽ ይዘሽ መሮጥ እኮ ምንም እንትን አይልም። አሁንስ እኔ ራሴ እያመረርኩ ነው። ለኔ ክፈለኝ ባለችበት አሳድቼ ይዛል። እስካሁን ለምን አለሽ? ተመልከት፣ ክፈለኝ ገንዘብ እና የገንዘብ ውዴታዋ ጥናት የዛች ደግሞ የከፋ እና እንግዲህ ሰይድም እንደሰማችሁት ማለት ነው። እንግዲህ እኔ መሮኛል፣ ከዚህ በኋላ አልፈልግሽም፣ ባትፈልገኝም እኔ ለኔ ኖርማል ነው፣ ምንም ችግር የለውም። እኔ ሲፈጠር ፈልገኝ አላልኩም። እኔም በነፃነት የፈለኩበት ቦታ እሄዳለሁ ማለት ነው። በነገራችን ላይ እውነት ለመናገር እዚህ ጋር ቃል እኔ ጋር ናት፣ እኔ ጋር ነው እንግዲህ ያለችው ማለት ነው። ለጊዜው ከፈለክ ወንድምክም እንዳንተ ይውጣና ይፈልጋት። ለማንኛውም ግን ቀልዱ ቀልድ ነው። ቃል እኔ ጋር ናት ያለችው። ያው ታውቃላችሁላችሁ ማለት ነው። መናገር አይጠበቅብኝም። ግን ባጭሩ እንግዲህ ሰይድም ለልጆች ያዘንክ ትመስላለህ ማለት ነው። በተረፈ ግን ወደ ገደለው ስገባ ወደ መጨረሻው ይሄው እኔ ቃል ገባሁኝ በተመልካች ፊት በእናንተ ፊት ቃል ገብቻለሁ። ሰይድን ለማለት ቃል የምገባው አብሬ ለመኖር ምናምን ሳይሆን ከልጆቹ ጋር አገናኘዋለሁ። በቃ አገናኘዋለሁ ያልኩትን አሁን የምለውን በደንብ ካደረክ ማለት ነው። እኔ ምንም ማብራሪያ ምናምን እንገናኝና እንዘርግ እስካሁን እንገናኝና ላስረዳሽ ምናምን አልፈልግም። ለምን ሁሉ ነገር በተራቀቀበት ዘመን ልታጃጅለኝ እንዳፈልግ ማለት ነው። እስከ ዛሬ ድረስ ራሱ ቪዲዮ ላይ በመሃል እጠይቃለሁ ያ ወንድ ልጅ የማን ነው? ቴክኖሎጂ በተስፋፋበት ዛሬ ሰዓት ንገረኝ የማን ነው? ግን አዩን ስታገባ ጭንቅላትን ብቻ ስማርት ማድረግ ነው የሚጠበቅባችሁ ከእናንተ። ወደ ገንዘብ ልግባና ገንዘብ የማይወድ የለም። በነገራችን ላይ እዚሽ ምድር ላይ ከአላህ በታች ለሰው ልጅ ጠቃሚ አስፈላጊ ነገር ገንዘብ ነው። ገንዘብ ያስፈልጋል። ለገንዘብ ትልቅ ቫልዩ ገንዘብን ያኗር ገንዘብ ትወዳለህ ቢልኝ ወላሂ ድብን አድርጌ ነው የምወደው። ገባችሁ? ገንዘብ አጥቼ አቀዋለሁ፣ ገንዘብም አግኝቼ እያየሁት ነው። የሁለቱም ቫሊ ሚዛን ላይ አድርጌ በጣም እያየሁት ነው። እና እዚሽ ምድር ላይ ምክንያቱም የምንኖረው ካልበላን ካልጠጣን ካልለበስን መኖር አንችልም። ስለዚህ ለዛ ደግሞ የሚያስፈልጋል ገንዘብ ያስፈልጋል። ለገንዘብ ቫሊ ሲኖራችሁ በፕሮግራም ነገራቶችን ሁሉ ነገራቶች በፕሮግራም አብሶ በአረብ ሀገር ላይ ያሉ ሰዎች ይሄን አፈርግጠሽ ኩላሊትሽ እስከሚፈነዳ ወገብሽ ተበጥሶ ብዙ እህቶቻችን ኩላሊታቸው ሰውነታቸው ታውቁታላችሁ እንዴት መናገር ምክንያቱም ስለማውቀው እንደዚህ ሆናችሁ የምታገኙትን ገንዘብ ያለ አግባቡ ማውጣት ትጠየቁበታላችሁ። አንደኛ አላህ ይጠይቃችኋል። ሁለተኛ ነገር ደግሞ የራሳችሁ መብላት ያለባችሁን ሳበሉ ስቀሩ በተለያየ ነው ባለልባሌ ነገር በማይረባ ልብስ ኮተት እያዛ ቤት በተሰበሰበ ጉማማ አገር ገብተሽ በማለፍሽው ልብስ ሰብስባችሁ እሱ ለመላክ የምታወጪው ብር ጉምሩክ የምትከፍሊው ብር ኢትዮጵያ ገብተሽ አንድ ቀን ሳትደሰችበት ብዙ እህቶቻችን እዚህ ጉማማ ልብስ አሁን ሰዓት ሀገራችን የሚለበስ ልብስ ብራንድ ልብስ ነው። በፍጹም እዚህ ሀገር የገዛሽው ልብስ ኢትዮጵያ ሄደሽ አለብሽው በፍጹም ሁሉ ነገር ይለያል። ስለዚህ ገንዘባችሁን ሴፍ አድርጋችሁ ኢትዮጵያ ስትገቡ መግዛት ያለባችሁ ነገር ትገዛላችሁ ማለት ነው። የአረብ ጉማማን የቻይናን ጉማማ አትሰብስቡ። ይሄ ለእህቶቼ ምክሬ ነው። ጠቅጠቅ እያደረጋችሁ አበረታቱኝ። እስኪ ዋናውን ፓርት እንስማላት። ሱመያን ምንድነው ሸርጧ? ልጆቹን ልታሳየው ነው። እሱን እንስማ። ማን ነው መናገር የከበደክ? ምንድነው በቃ ተናገር። አሁን ምንድነው መሰለ የምታደርገው ማለት ነው። በቃ ምንድነው የምትፈልገው አልከኝ አይደለ? የምፈልገው ልንገርህ። ቀጥታ ልጅቷን ትደውልና ታስመርምረው፣ ዲኤንኤ ወስዳ ታስመርምረው፣ ወረቀት እዛ ታስመርምረው። እሷ እንኳን መግባት በእሷ እኔ ትግባ ምናምን እኔ ከእሷ ምንም ጉዳይ የለኝም። ልጁ ይመርመር ጻኑ ማለት ነው። ከአንተ ጋር ይመርመርና ቪዲዮ ተነስቶ ሲመረመር ደም ሲቀዳ ቪዲዮ ቀርጻ የተመረመረው ወረቀት ዲኤንኤ ሲወጣ ቀርጻ ምናምን ትላክልኝ። ላክና ልቀቀው ዩቲዩብ ላይ። የዛን ጊዜ
ልጁ ያንተ ነው ወይስ የኔ አይደለም የሚለውን እናያለን። ንገራት እንደዚህ አስመርምሩና ልጁን ቪዲዮ አባትየው ቪዲዮ ነው ከሁለቱም ማንም ፈልግ ሰው ከጓደኞች ነፍሰው ነው የምታውቀው እዛ በጓደኞች በፈለከው ሰው በማንም ይሁን ልሙም ዋናው የወረቀት የምርመራ ወረቀቱን ነው ማለት ነው ፈልገው። ግን እዚህ ጋር እኔ ለማጭበርበር ብለክ ማለት ነው ወላሂ እኔ ለማጭበርበር የሆነ ሲስተም ብሰራ ወይ የሆነ ፌክ ነገር ብሰራ ምናምን እኔ መጀመሪያ ወረቀቱን ከማየቴ በፊት እኔ አንተ እንደዛ ብታረግ አንተም ሰው እንዳለ እኔም ሰው እንዳለ ታውቃለህ። ስለዚህ እኔም ያንተ ወረቀት ከደረሰ በኋላ ማለት ነው እኔ ዝም ብዬ ያንተ ወረቀት ስለደረሰ ነው ምናምን አለ እኔም በማጣረበት መንገድ አጣራለሁ። ብልጥና ብልጥ። ስለዚህ ይኸው ቃሌ ነው። አሁን በሆነ ነገር መተክ ዝም ብለህ እዚህ ላይ ዩቲዩብ ላይ ወጣ ማለት ነው ነገሩን አታንዛዘው። ሪከርድ እዚህ ጋር ወጣ ሌላ ቪዲዮ ምናምን ችግር የለውም እሱ እንገናኝና ምናምን እንዳትለኝ። በቃ ባጭሩ አስመርምር። በቃ በጣም አጭር እንትን ነው ምንም እኔንም አንተም የማያዳግመን ማለት ነው። ታስመርምረዋለህ። ልጅክ አይደለም ልጅክ ነው። በቃ ይሄንን ብቻ ነው ማወቅ ፈልገው። ከመጀመሪያ ጀምሮ በየቪዲዮ ማራሱ እያወራው ነበር ሳይዶ ልጅክ የማን ነው ዝም ልጅክ የማን ነው ዝም። አዩን ገና ሲያገባ ነው ሳይዶ እንደዚህ የተባለ መስለው ችግር የለውም እሱ ምናምን ያለ ቀለል በጣም አቅሎት ማለት ነው። እኔ ደግሞ እኔን ስለናካኝ ማለት ነው እሱ ነገር ከአዩ ጋር ብቻ በላይ ግብግብ ያደረገኝ የልጁ ጉዳይ ነው። በቃ ሰላሜን ነው ሰው በዛ ላይ ደግሞ የጀሚላ ታናሽ ነው። ስለዚህ ልጁን ጉዳይ አጣራ። የልጁን ጉዳይ ሳታጣራ እዚህ ላይ ወጥተህ ዝባዝንከ ቪዲዮ ሰርታ ምናምን እንደዚህ ወጥቶ እንደዚህ ወርዶ ምናምን እንዳትለይ። ቀጥታ ልጁን ደውለህ እዚህ ቁጭ ባልከበት ልጁን አስመርመር ውጤቱን ንገረኝ። የዛን ጊዜ ልጆችክን ይኸው ቃል ገብቻለሁ ቃሌን አላጥፍም ካሽ ታሳይሃለች። የትም ቦታ አዲስ አበባ ብትመጣ አዳማ ነይም ካልከኝ እመጣለሁ። ምንም ችግር የለውም። በቃ ምንም ሳልፈራ እኔ ህግ ባለበት ሀገር እውነትክን ነው እኮ ጀማ መሯሯጥ ህግ ባለበት ሀገር አልሯሯጥም። ልጆቼ የፈለገው ነገር ይሁን በዚህ እድሜያቸው እኔ ካንተ ጋር ምናምን ለፖሊስ ጣቢያ ልመላለስም ብዬ ነው እንጂ የትኛውም ህግ ልጆችን ላንተ እንደማይፈቅድልህ አውቃለሁ። በዚህ እድሜያቸው ማለት ነው። እኔም ከዚህ በኋላ መሮኛል። እንደፈለኩኝ መውጣት ስፈልግ አዳማ በፈለኩ ሰዓት መጥቼ መሄድ እፈልጋለሁ። የፈለኩት ቦታ እኔ ልጆቼ ቤተሰብ አውቀው እንዲያድጉ ፈልጋለሁ። ቤተሰቦች ጋር መጥቼ ለምን ቤተሰቦች እኔን ስለሚወዱ ልጆቹን እናያቸው። ልጆቹን በጣም ነው የሚወዷቸው ማለት እህቶቹ በቃ እንዴት እንደሚሳሱላቸው ማለት ነው ልጆች እና እነሱም እንደፈለጉ እህቶች ልጆቹን እንዲያገኙ ሰኪ ራሱ እህቴ ጋር ሂጂ ከሌ ጋር ሂጂ ተገናኝ እንጂ ምናምን እያለችኝ በቃ እነሱ አታራርቃቸው ይገናኙ ከልጆቹ ጋር ይጫወቱ እያለችኝ ነው። ስለዚህ እና እህቶቼ አንዳንዴ ብዙ ሰዎች በቅድሙ ጉዳይ ስገባ የገንዘባችሁን ጉዳይ እንዳትቀልዱ። እውነቴን ነው የምነግራችሁ። እውነቴን ነው። ጊዜውን እወቁበት። ስንት ሰዎቻችን እየለፉ ምን እያሉ ያው ስታመሙ ባዶ እየሆኑ እዚህ ሀገር 10 ዓመት 15 ዓመት ተቀመጥሽ ወላሂ ምንም ነው ማለት ነው። ብትታመሚ እንኳን መታከሚያሽን የማይቻል ነው። እና ሳዑዲ አረቢያ ሆኖ ደግሞ ሀብታም ሆናለሁ በፍጹም። ሀገራችሁ ገብታችሁ በደንብ አድርጋችሁ በሰፊው አልተንቀሳቀሳችሁ እዛ አንድ ቦታ ሆናችሁ እስረኛ ሆናችሁ በወር ደሞዝ እየጠበቃችሁ ሀብታም ሆናለሁ ሰርቼ ህይወት ይቀየራል ማለት ዘበት ነው ይሄ ማንም። ምክንያቱም የሚያገኘውን ብር የሆነ ቢዝነስ ላይ አድርጎ ቢዝነሱ ሲንቀሳቀስ በዛ በስተፍ እያለ ሲሰራ ነውና ኑሮ እየተሻሻለ እድገት እየመጣ የሚገኘው። በአረብ ሀገር ደሞዝ ህይወት ይቀየራል ማለት ስተት ነው። ቤት ነው የምትሰሩት። እሱንም እንትን ካለ ጀግና ሰው ጎበዝ ቤተሰብ ያለው ሰው ካልሆነ በስተቀር እያየ ነው ማለት ነው። እናውቀዋለን፣ ኑረንበታልና ወዳችኋለሁ። ያው መቼም ለእናንተ ነው እኔም እናንተ ነው። አላህ ምን ጠቀም ያድርገን። ከሽክርና እህት አላህ ይገላግልን። ወዳችኋለሁ። አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይመቻችሁ። ሰላም ሁኑልኝ።